ሊቀ ነቢያት ሙሴ የእስራኤልን ሕዝብ ከግብጽ ወደ ከነዓን ይዞ ሲወጣ መንገድ ላይ ብዙ ጊዜ ቆይተው ነበር። በዚህ ጊዜ ውስጥ እነዚህ ሕዝቦች ሙሴን አንዴ ሲያከብሩት፣ አንዴ ሲንቁት፣ አንዴ ሲወቅሱት፣ አንዴ ሲያመሰግኑት ቆዩ። በስተመጨረሻ ግን ጥፋታቸው ከልክ አልፎ የሙሴን አለመኖር ተገን አድርገው ግብጽ የለመዱትን ጣዖት ሰርተው ማምለክ ጀመሩ። ይሄ ተግባራቸው ከሙሴ አልፎ እግዚአብሔርን አስቆጣ። በዚህ ጊዜ እግዚአብሔር ለሙሴ ይህንን ሕዝብ ላጥፋና አንተን በሌላ ሕዝብ ላይ ልሾምካለሁ። ከዚህ ቃል ውስጥ ምን አስተዋላችሁ? የእናንተን ኮሜንት ላይ አስቀምጡልኝና የኔን ግን ልንገራችሁ። የእግዚአብሔርን ፍርድ ፍትሃይነት በቃ አንዱ ላጠፋው ሌላው አብሮ እንዲጠፋ አልፈለገምና ሙሴን ለይቶ ሕዝቡን ሊያጠፋ ወሰነ። ይሄ ማለት ምናልባት ሙሴ አጥፍቶ ሕዝቡ ንጹህ ሆኖ ቢሆን ኖሮ በተቃራኒው አንተን አጥፍቼ ለነሱ ሌላ መሪ ልሾምላቸው ይል ነበር ማለት ነው። እውነትም እግዚአብሔር ባለው ሐሳብ ሙሴ ተስማምቶ እሺ ብሎት ቢሆን ኖሮ እነዛ ሙሴ ሊሾምላቸው የነበሩ ሌላ ሕዝብ የተባሉ ሰዎች ምን ያህል እድለኛ ነበር የሚሆኑት? ምን ያህልስ ጥሩ ሕዝብ ነበሩ? እነሱ በጥሩነታቸው መልካም መሪ ሲሰጣቸው፣ ለሙሴ በንጹህነቱ ጥሩ ሕዝብ ይሰጠዋል። አስቸጋሪው የእስራኤል ሕዝብ ግን ይጠፋ ነበር። እግዚአብሔር መሪን የሚመርጥልህ ያንተን ልብ አይቶ ነው። ንጹህ ልብ ያለው ሰው እንዲንገላታበት ስለማይፈልግ ማንን መሾም እንዳለበት ያውቃል። እንደ ሰው በጣም የምንሰራው ስህተት መሪ የሚመረጠው በእኛ ድምጽ ይመስለናል፣ ግን አይደለም። ከትንሿ ስልጣን ጀምሮ እስከ ላይ እስከ ቤተ መንግስት ድረስ የሚመረጥ መሪ በመንፈስ ቅዱስ እንጂ በእኛ ፍላጎት አይደለም። እኛ በዚህ ነገን በማያውቅ ትንሽዬ አእምሯችን እከሌ ቢመረጥ ይሄን ያደርግልናል ብለን አስበን ድምጽ እንደምንሰጠው ሁሉ መንፈስ ቅዱስም ይህ ሰው መሪ ቢሆን የኔን ፍጥረት፣ ህዝቤን፣ ቤተክርስቲያንን በአግባቡ ያስተዳድራል፣ ለዚህ ንጹህ ህዝብ ይመጥናል ብሎ ወስኖ ነው። ምክንያቱም አንድ መሪ የሚያስተዳድረው የእግዚአብሔርን ፍጥረት ስለሆነ፣ አባት ለልጁ እንደሚጨነቅ እግዚአብሔር ለፈጠረው ፍጥረት ይጨነቃል። ግን ደግሞ በተመሳሳይ ለመሪውም ይጨነቃል፣ እርሱም የእርሱ ፍጥረት ነውና። ህዝበ እስራኤል ሙሴን ምን ያህል እንዳማረሩት አይቶ ላንተ ጥሩ ህዝብ እንጂ እነዚህ አይገቡህም እንዳለው የህዝብ ልብ ጠማማ በሆነ ቁጥር እግዚአብሔር መሪውንም እንደዚያ ያደርገዋል። በጠላቶቻችን እጅ አሳልፈ ሰጠህን፣ በምድር ላይ ካለ ሰው ሁሉ ክፉና አመፀኛ በሆነ ንጉስ ብሎ ነብዩ ዳንኤል እንደተናገረው በጥፋታችን ልክ ነው መሪ የሚሰጠን። መሪ ማለት ከእግዚአብሔር ቀጥሎ ህዝብን የማስተዳደር መብት የተሰጠው ነው። ስሙ እንኳን ንጉስ ነው፣ ልክ ፈጣሪ ንጉስ እንደሚባለው። ስለዚህ ከእርሱ በታች ምድር የሚገዛ አካልን ደግሞ እኔና እናንተ ሳንሆን እግዚአብሔር ነው የሚመርጠው። ስለዚህ ምናልባት እኛ የመረጥነው አካል ሳይመረጥ ቢቀር ቅር እንዳይለን በመንፈስ ቅዱስ ሚዛን ውድቅ ሆኖ ስለተገኘ ይሆናልና እና እከሌ ጥሩ ነው እርሱ ይምራኝ ከማለታችን በፊት እኛ ምን አይነት ህዝብ ነን እንበል። ይሄኔ እኮ እስራኤላውያን ሙሴን እንዳማረሩት መሪያችንን እያማረር ነው እግዚአብሔር እርሱን አንስቶ እኛን ሊያጠፋ እያሰበ ይሆናል። ወይ ደግሞ በተቃራኒ እስከ ዓለም ፍጻሜ ከኛ ጋር የሆነው መንፈስ ቅዱስ ሁሌም ለኛ ምን እንደሚያስፈልገን ያውቃል። ለዚህ እኮ ነው አባቶቻችን በዓመት 2 ጊዜ በሐዋርያት ጉባኤ ሲገናኙ አንዱን ወንበር ለመንፈስ ቅዱስ ብለው ስብሰባቸውን የሚጀምሩት። በኒቂያ ጉባኤ 319ኛ አባት ሆኖ አርዮስን ሲከራከር የነበረው ራሱ አምላካቸው እንደሆነ ስለሚያውቁ አሁንም እኛ እስካላሸሸነው ድረስ እኛን አይተወንም። አንድ ነገር ግን ልብ እንበል፣ መሪ የሚወሰነው በእኛ ልብ ልክ ነው። ጠማማ ከሆነን ይጠማል፣ ጥሩ ከሆነም እንደዛው። ስለዚህ ቅድሚያ ልባችንን ለእግዚአብሔር ምቹና ንጹህ እናድርግ፣ በንስሐ እንመለስ። የሚያስፈልገንን እሱ ያውቃልና። ሰው ድምጽ ይሰጣል፣ መንፈስ ቅዱስ ይመርጣል።